ቤት ቀጠሮ ደርሶ ነገሮች የመጨረሻ የሚባሉት ነገሮች ላይ እስከምንደርስ ድረስ እኔ እዛ ቤት ሄርሜላ እንድትኖር አልፈልግም ነበር፣ ግን እዛ እየኖረች እንዳለ ሰምቻለሁኝ። ሰላም ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን ወገኖቼ ሰላማችሁ ትርፍርፍ ይበልልኝ። ሩታችን ዛሬ የአብርሽን ጉዳይ በተመለከተ ሄርሜላና እሱ አንድ ቤት ውስጥ እየኖረ መሆኑን መረጃ ደርሷት ከአቤል ጋር ተገናኝታ ነገሩ መቆም እንዳለበት መረጃ ሰጥተዋለች ማለት ነው። ቤተሰብ ከመጀመሪያው ሀሳብ ስንነሳ ማለት ነው፣ ባለፈው ጊዜ ትዝ ይላችኋል፣ ሻንጣ ይዛ መታ እዚህ ነው የምኖረው ስትል ነበረ፣ በፕራንክ ሀሳበው ማለት ነው። እና ሄርሜላ አብርሽ ቤት ገብታ አትኖርም አታደርገውም እንዳንል ልጅቷ ፈጣጣ ናት። እንኳን አይደለም ቤቱን ገብታ መኖር ይቅርና አብርሃምን ባለትዳር ሆኖ ሳለ አንገቱን፣ አይኑን፣ ምኑን በቃ ስትስመው ስትጓተተው አይታችኋል። እና ከአንዲት ባል ካለው ወንድ የማይጠበቅ ተግባርን እየሰራች ስትመጣ ሳይታናለች። ስለዚህ አትኖርም ለማለት አንችልም። አዎ ገብታ ልትኖር ትችላለች። አብርሃም ደግሞ እንዳያችሁት ከዚህ በኋላ ማንንም አልሰማም ሲል ነበረ። እሱ የሚያደርገው ድርጊት ሁሉ በራሱ ትክክል ነው ብሎ የሚያምን ሰው ነው። ነገር ግን ምን ያህል የተሳሳተ አቅጣጫ እየሄደ እንደሆነ የሚገባው አሁን አይደለም። አርፋጅ ገዳይ ነው ያረፈደ ምንድን ይባላል። እና ከረፈደ በኋላ ሁሉም ካጣ በኋላ ነው የሚገባው ይሄ ልጅ፣ እኔ ሳስበው ማለት ነው። እና ሩታ መረጃ በደንብ የሰጠኝ ሰው አለ። እንዲሁም ደግሞ ከአብርሽ ወገን ከሆኑ ሰዎች መካከል ማንነታቸውን ባልገልጽም መረጃ ያደረሱኝ ሰዎች በመልእክትም ብቻ ሳይሆን በእይታም ጭምር የሚታይ ነገር ሁላ እንደላኩላት ነው የተናገረችው። እና ያው ተጨማሪ ሰዎች ችግር ያለባቸው ናቸው አይኖ ዛት፣ ግን ቢሆንም አብርሃም አያደርገውም ሄርሜላ አታደርገውም ማለት አንችልም እኛ። ከዚህ የከፋ ነገር እየሰሩ ከዚህ የከፋ ነገር እያደረገም አብርሃም እየመጣ ሳይቶናል። ስለዚህ ሩታ ብትጠረጥርም አሁንም ችግር ውስጥ የገባሽው በመጠርጠርሽ ነው ብሎ ለመውቀስ እንዲያመቻቸው ነው። አስቀድሞ እሱ ማለት ነው አቤል ባለፈው ትዝ ይልሻል ልጅ አለ ተብሎ ምናምን ነገር ውሸት ሆነ ጠርጥረሹ ምናምን እያለ ሁሌ ሰበብ የሚያነሱ ስለ ልጁ ጉዳይ ነው። በነገራችን ላይ እንደዛ አይነት ቪዲዮ እየተሰራ እየመጣ እንደዚህ አይነት ነገር እያየች ሩታ አብርሃም ልጅ አለው የአብርሃም ልጅ ነው ይሄ ልጅ እያለቻት በግልጽ ያቺ ሴት እንዴት አጠረጥረውም? እናንተ ስታስቡ እቺ ሰው እኮ የሰው ፍጡር ናት አይደለም? የሆነ ነገር ይኖራል ብላ ልታስብ ትችላለች፣ በፊት ከሚወራው ከሚነገረው አንጻር ማለት ነው። አሁን ላይ ደግሞ ሄርሜላ አብርሽ ቤት ትገባለች። አዎ ባለፈው ትዝ ካላችሁ እኮ ታመመ ተብሎ በዛ ሰበብ ቤት ድረስ መታ አድራ ልብስ ራሱ የሚገርማችሁ ቅያሬ ኬታ መጣችን። ያ ልብስ እስካሁን ድረስ ጥያቄ ነው የሆነብኝ። ስትመጣ ምግብ በፔስታል ቦርሳ፣ በቃ ይሄንን እጇ ላይ ያየ ነው አይደል? አብርሃምን ልጠይቀው ስመጣ የታመመ የተባለ ጊዜ በሩታ ኬዝ ማለት ነው። ያው ማስመሰል ነው፣ ታሞ አይደለም። እና የዛለታ በማግስቱ ማለት ነው ልብስ ምናምን ቀያይራ በሌላ ልብስ እዛው ቤት ውስጥ ቁጭ እንዳለች ሩታ መታባታለች። ከአይኔ በላይ ምስክር የለም ብላለች ሩታ። ስለዚህ አታደርገውም አንልም፣ ሄርሜላ ታደርገዋለች። እና ትላንት በተለቀቀው ቪዲዮ ላይ አስተውላችሁ ከሆነ ወገኖቼ በዚህ ልክ ለምንድን ነው ሄርሜላ አብርሽ ሌላ ሴት መታ እንደዚህ አይነት አክት ስታደርግበት የተናደደችው? መልሱልኝ። በእህትነት እንዲሁም በኖርማል ጓደኝነት የቀረበች ሴት ብትሆን ኖሮ በዚህ ልክ አትንጨረጨርም። እውነቱን እኮ ሚዲያው ላይ ስላለ ምንም መሸፋፈን አያስፈልግም። ስለዚህ ሁለቱ ሌላ ኬዝ ውስጥ ገብተዋል። አዎ ድብና አድርገው ማለት ነው። እምነት አጉሏል አብርሃም ወገኖቼ። ትዳርን የሚያክል ነገር ሳይፈታ እምነቱን ያጎደለ ሰው ነው። ሩታ እንዳለችውም ወደ ህግ መሄድ ይችላሉ ከዚህ በኋላ ነገሮች የማይቋረጡ ከሆነ ከዛ ቤት ካላቆመች ብላለች። ትችላለች ሩታ፣ እውነቷን ነው። ምክንያቱም ወረቀታቸው አልተቀደደም፣ በህግ ደረጃ የተያዘ ጉዳይ ነው። ተጨማማሪ ክስ ነው እንጂ የሚበዛባቸው ለሷም ለሱም ማለት ነው። ስለዚህ እንደ ሩታ አስተዋይ ሆኑ። ዝም ብላችሁ በደመ ነፍስ ገና ለገና እሷ የለችም አጠገቤ ተብሎ እንደዚህ የሚደረግ የነውር ስራ አያዛልቅም፣
መልሶ ተጠያቂነት የሚያመጣባችሁ እናንተው ላይ ነው፣ ሄርሜላም ሆነ አብርሽ ላይ ማለት ነው። ስለዚህ ሩታ ምንም አይነት ነገር ብትሆን ከምክንያታዊ ነገር አንጻር ነው እንጂ ዝም ብላ ከመሬት ተነስታ አይደለም። ስለዚህ አብርሃም ቢያንስ ዲቮርስ እስከሚያደርጉ መጠበቅ አለበት። ብዙ እድሎችን ሰጥተዋለች እንዲታረም፣ ብዙ ነገሮችን ከሱ ትጠብቅ ነበረ ተስተካክሎ ጥሩ ሰው ይሆናል ብላ ማለት ነው። ብዙ ነገሮች ደግሞ ፌል አድርገውባታል። ስለዚህ አሁን ላይ ማናችንም በሩታ እንደማርፈርድ የታወቀ ነው። ሄርሜላ ደግሞ 100% የምነግራችሁ ከአብርሃም ጋር የሆነ ነገር አላት። በቃ ግንኙነት አላቸው ሁለቱ። እሷ ደግሞ እንደሰማችኋት ባለፈውም ጊዜ ማነው ቀጥሮ ሲያናግራት ማለት ነው ሰው የለኝም። አዎ ማርኬ ቀጥሮ ሲያናግራት ሰው የለኝም። ምን ማለት ነው ሰው የለኝም? አላየንም እንደ ሚዲያ ላይ ያ ሁሉ ወዳጅ ጓደኞቿ አገር ሲቀውጡ አብረው ማለት ነው። ውሸት ሰው የለኝም የሚለውን ለራሷ ትንገረው እንጂ እውነት ያልሆነ መረጃ ነው። ሰው የለኝም ተብሎ ሰው ባል ላይ ሰው አይንጠለጠልም። ነውር ነው። በጣም አሳፋሪ ስራ ነው ሄርሜላ የሰራችው። ሁሌም ቢሆን የምታፍርበትን ስራ ነው ለታሪክ ያስቀመጠችው ማለት ነው። እና ሰው ይሄን ያህል በዚህ ልክ ይሄን የመሰለ መልክ ይዞ ይሄን የመሰለ ቆንጅና ይዞ የእግዚአብሔር ስራ ተፈጥሮ ጸጋ ነው አይደለም? መልክም ቁመናም ውበትም ይሄ ምንም የሚያከፍ የሚያረገን ዝቅ የሚያረገን ነገር ባይኖረውም እንደ ሰው ግን ጥሩ አድርጎ እግዚአብሔር ፈጥሯት፣ እሷ ግን እንደ ሰው እየኖረች አይደለም። ከእንስሳ ባነሰ ሁኔታ ማለት ነው። እኔ እንስሶች ናቸው ያልሆነ ነገር ሲያረጉ የምናየዋ፣ ግን ከዛ ከፍቶ እንስሳ አስተዋይ በሆነበት ዘመን ላይ እንደ ሄርሜላ አይነቱ ደግሞ በባለትዳር መካከል ገብቶ ተይ ከነሱ ራቂ እየተባለች እየተነገራት ለሰከንድ ዞር ያላለች ሴት ናት። ስለዚህ ፍላጎት ስላላት ነው ቤተሰብ፣ ሌላ ነገር ኑሮ አይደለም ማለት ነው። እና የተፈጠረው ነገር እውነት ሊሆን ይችላል። ያው በብዛት ወደ እውነታው ያደላል። ከፈለገች በዚህ ሰዓት ላይም ብን ብላ ልትወጣ ትችላለች። መረጃ ቀድሞ ከደረሳት መረጃ ሊሸፋፍኑ ይችላሉ። ሩታ በስውር ነገሮቹን ብትከታተል ነበር የሚሻለው፣ ሚዲያ ላይ ሳታወጣ በፊት ማለት ነው። ምክንያቱም ወደ ብዙ መንገዶች ስለሚሄዱ ማለት ነው። እና ይደርስበት ነበር አብርሃም። እውነት ለመናገር ሩታ ብላለች ከዚህ በፊትም እቤቱ እሷ ውላ ማታቅ እንኳን አድራ ሲላት እሱ እንኳን ከአይኔ በላይ ምን ምስክር አለ ብላለች። አዎ ከአይኗ በላይ ምን ምስክር አለ? በገዛ አይኗ በብሌኗን ያየችው አብርሃም ስር ልጥፍ ብላ ቁጭ ብላ በር ከፍታ የገባችባቸው ጊዜ ማለት ነው። ስለዚህ ስቲል እስክትፋቱ አዎ መቆየት አለብህ። ማነህ ጋሽ አብርሃም ማለት ነው። አቤት ግን በስመ አብ ስንት ሴቶች መተሄዱ በአብርሃም ህይወት ውስጥ። ምን አይነት ግን ተፈጥሮ ነው ያለክ? በእውነት በጣም ነው የሚገርመኝ ሳስብ ስላንተ ማለት ነው። ምን አይነት ስብዕናስ ያላቸው ሴቶች ናቸው ወደሱ የሚመጡት? በጣም ያሳፍራል። ለማንኛውም ግን ማለት ነው እኔ ሩታ ያለችው ነገር ወደ እውነት ያመዝናል ብዬ ነው ማስበው። አሁን ላይ ደግሞ መረጃ በዚህ ልክ በውስጥ ከደረሳት ይሄ ነገር እውነት የማይሆንበት ነገር የለም። በጣም ነው የሚያሳፍረው። በጣም ሰው ስቲል ትዳሩን እንኳን እስኪፈታ ወረቀት እስኪቀድ ድረስ እንኳን አይታገስም። በዚህ ልክ ችግር። ለነገሩ ይበላል ይጠጣል፣ እንደፈለገ ነው የሚኖረው። ላይፍ ስክር አድርጎታል አብርሃም፣ ብር አስክሮታል። ስለዚህ የሚፈልገውን ነገር ማሳካት አለበት አይደል? በጣም ነው የሚያሳፍረው። ከነ ኃጢአትም እኮ ድንገት መሞት አለ። በነገራችን ላይ አመንዝራነት፣ ይሄ ከአንድ ሴት በላይ ወደ 2 3 4 ሴት እየተገለባበጡ እንትን የሚሉ ወንዶች የምሬን ነው የምላችሁ ጥሩ አይደለም። ድንገት መሞት አለ። እሱም ብቻ አስቡት። ቢያንስ ከነ ኃጢአቴ ብሞትስ ብላችሁ አስቡ። እና መብቷ ነው። በህግ ራሷን ማስከበር ትችላለች ሩታ። ትክክል ናት። አዎ በህግ ሁሉ ነገር በህግ አግባብ ይሄዳል። ተጨማሪ ክስ እንዲያውም ከሱ አልፎ ለጓደኞቹ ሁላ እንደሚደርስ ነው የነገረችው ላቤ። ለማንኛውም ሩታን ፍሯት እሺ። አዎ ከቀላል ሰው ጋር አይደለም እናንተ እየተፋለማችሁ ያላችሁት ወገን፣ እዛ አካባቢ ያላችሁ ማለት ነው። እንደፈለጋችሁ የፈለጋችሁትን ነገር እያረጋችሁ ቪዲዮ የምንለቁ ሰዎች መጨረሻችሁ ከባድ ነው የሚሆነው። ሩታ ከባባድ የሆኑ ነገሮች ላይ ከመሄዷ በፊት በተጠነቀቁ ነው ጥሩ ሁኔታዋ። እኔ እንደዛ ነው የተረዳሁት። ምክንያቱም ወደዛ ነገር እንደምገባ እመኔን ብለዋለች። በቃ አርፋ ካልተቀመጠች ከዛ ቤት ካልወጣች ቀጥታ ማደርገው ወደ እርምጃ ነው ብላለች። ስለዚህ እንግዲህ ቀጣይ የምናይ ይሆናል የሚፈጠረውን።
ለማንኛውም ቤተሰብ ስለዚህ ሀሳብ ምን ትላላችሁ? የሚሰማችሁን በጨዋነት በኮሜንት ማስቀመጥ ትችላላችሁ። ሰላማችሁ ይብዛልኝ። ቸር ቆዩልኝ። በሌላ ቪዲዮ እንገናኝ። አምሮኛል። ብዙ ምግቦች አይነት እንጀራ፣ የኢትዮጵያ ክትፎ ምናምን ነገር በጣም እውነቴን ነው። እንጀራ ናፈቀ፣ ክትፎ ናፈቀ፣ አይነት ናፈቀ። እውነቴን ነው። ከታትፎ ይጣል እዛ ገና ከሄድክ 2 ቀን አይደል እንዴ? 2 ቀን ነው 3 ቀን 20 ዓመት የቆየ ዲያስፖራ አይመስል እንጀራ ናፈቀኝ፣ ክትፎ ናፈቀኝ፣ አይነት ናፈቀኝ። ምን አይነት ሰው ነው?